የዛሬ እንግዳችን ሪታጅ ደረጀ ሪታጅ ነይ እስቲ እንዴት ነሽ የኔ ቆንጆ ደህና ነሽ? ቃለ መጠይቁ እንደዚህ ነው የምናደርገው ዛሬ። ሌባ ምን አይነት ነው? ሌባ የሚሰርቅ ስልክ የሆነ ነገር ምናምን የሚሰርቅ። 5 ዓመትሽ ነው? ስልክ እስካሁን የለሽም? የራስሽ ነበረኝ እንጂ ተበላሸ። ምን አይነት ስልክ ነበር የነበረሽ? ትንሽዬ ናት። ምንድነው ጥቅሙ ላንቺ? ጌም እንድጫ እንጂ የምትደዋወዩ ሰው የለም አለ እንጂ ደውይልኝ የሚለኝ ሰው ብዙ ነው። በየርሽበት ስልክሽን ትሰጪልኛለሽ? ቢዝነስ ካርድ ማሳተም ነው የቀረሽ። ከሚስና ከማሚ ማንን ነው የምትፈሪው? ሚስ። ለምንድን ነው ሚስን የበለጠ የምትፈሪያት? ትማታለች። ኧረ ተይ። ጋውኗ እስኪበን ነው የምታዞራት። ዱላት ጣፋጭ ዱላላት ትናደዳለች። ምን ስታደርጊ? ስጠፋታ ጠፋ። ከዛ በምን እንደምትመቱት? በዛች በማጣፈጫ። መምራኑ አለ በጣም ተመችኝ። ዱላ ማጣፈጫ ነው የሚሏቸው ሲገቡ። ማጣፈጫ አለ እሺ፣ እንዳታስቡ። ማጣፈጫ ማለት ምን አይነት ዱላ ነች? ዱላ ጥቁር ነው፣ ረጅም ነው፣ በጣም ነው ያስለቅሳል። ያው መምህራን ለምን ይማታሉ አልልም። እኛ ተማሪ እያለን ተቀጥተን በማደጋችን ደስተኛ ነኝ። ኢቭን ጎረቤት ቀጥቶን በማደጋችን ደስተኛ ከሆኑ ሰዎች አንዱ እኔ ነኝ። አንዳንድ ጊዜ እንዴ ልጄ ለምን ተነካ ምናምን ብሎ የሚቀውጥ ሰው አለ። ግን ያው እሱ እኮ ልጁን እሱ ራሱ ሲመታው ማለት ነው የጠላት ልጅ ነው የሚመታው። ራሱ እንደ ኳስ ነው የሚመታው ልጁን ማለት ነው። መምህር ሲመታው ግን በጣም የሚለወጥ ሰው አለ። ግን ጥቅጣቱ አካል ጉዳት የሚያደርስ በጣም የሚጎዳ አይሁን እንጂ መምህራንም ልጆችን መቅጣት አለባቸው ብዬ አምናለሁ። አይማሙ እና ክብር ለመምህራን። እስኪ ህፃናት ለሚያስተምሩ ፊቱ ሌባ ሲባል ምን አይነት ነው ፊቱ? እንደኛ አይነት ነው በቃ። ብዙ ሰው የሚሸወደው ምን መሰላችሁ? ሌባ ሲባል ፊት ያለው ነው ይመስለው። አሁን ታክሲ ላይ ግፍ ያለ ምናምን ዝንጥ ያለ ልጅ የሚሰርቅሽ ለመሰለሽ አንቺ ሌባ የምትጠረጥር የሆነ ፊት ያለው ሰው ያለ የሆነ እና ይሄኛው በጠበሰኝ ነው የምትይው። መብራት ለምንድን ነው የሚቋረጠው? ቶሎ ቲቪ እንዳናይ። እስኪ እንደ ወጣት ፍየል ጩሂልኝ። አንዳንዴ የሆነ ጎረምሳ ፍየል ማለት ነው አማርኛ የሚችል ሰው ሆኖ ጉሮሮ ተለፍኖ ነው ይመስል። በዚህ ላይ ይቆጣል። ማሚ ስንት ዓመቷ ነው? አይታወቅም። የሴቶች እድሜ እኔ እዚህ ሁሉንም ህጻናት ነው የምጠይቀው። አባትህ ስንት ዓመቱ ነው? 43 እናትህ ስንት? ሽንቴ መጣ እሸቱ ሽንቴ መጣ። አንቺ አሁን ስንት ብር ነው ያለሽ? እስቲ ንገሪኝ። አካውንትሽ ላይ ባንክ ብር አጠራቅሜ ተብዬ ብር አጠራቅሜ አስገብቼ አሁን ደሴ ነው ያለው። እዚህ ነበር አይደለም? ደሴ? ከደሴ ነው የመጣሽው? መቼ ነው የመጣሽው ከደሴ? ትራንትና። በምንድን ነው የመጣችሁት? በመኪና። በምን አይነት መኪና? በዳዲ መኪና። በቤት መኪና? አይ ቦት። እናንተ አካባቢ ጦርነት ነበር? አሁን ሰላም ነው። ልትሄዱ ነው? በሰላም ጸሎት ታደርጊያለሽ? እስቲ ያሳየኝ። አላሁ ኢትዮጵያን ሰላም አርጋት። አላሁ ኢትዮጵያን ሰላም አርጋት ነው ያልኩት። አረ የጉድ ነው። ዝነኛ የሚኮነው እንዴት ነው? ዘና ብሎ የሚቀመጥ
ባይዜ ዝነኛ ለመሆን አቀማመጥ በጣም ወሳኝ ነው። ገብቷላ? ዝነኛ መሆን ከፈለክ ዘና ብለህ ነው። ካቀማመጥ ሰው እንደዚህ አይቶ ይገምታል። እንዲህ ብለህ ዝነኛ ልትሆን አትችልም። በጣም የምትወጂው የሰውነትሽ ክፍል የቱ ነው? ይሄና 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 ኤስ ወዳድ ኤስ ወድ ኤስ እናቶጂው ምን አጠፋ? ታሲ ይፈሳል እና ቢፈሳስ መጥፎ ጭስ መውጣት የለበትም? እንጨሳለን። ንግስት ምንድን ነች? ቁጭ ላይ የፈለገችውን ማዘዝ ትችላለች። ግን ንግስት ትፈሳለች? አትፈሳም ጭራሽ? ከወርቅና ከከረሜላ የቱ ይጣፍጣል? ወርቅ። እቺ አሁን ልጅ ነች አሁን እቺ። ኢትዮጵያ መቼ ነው ቀና ብላ ቆማ በፈገግታ የምትስቀው? ክፉ ሰዎች ሲሄዱ። የመጨረሻ ጥያቄ ከስልክ በፊት ማመስገን የምትፈልጊው ማንን ነው? አላህን፣ እናቴን፣ አባቴን፣ አባትሽን፣ አክስቴን፣ አክስትሽን፣ እህትሽን፣ ወንድምሽን። ማንም እንደዚህ አመስግኖ አያውቅም። አሁን ሽልማት ያለው ጥያቄ ተዘጋጅቷል። ደሴ ማን አለሽ ዘመድ? ደሴ አያት አሉሽ? አዎ። እስቲ አያትሽ ጋር ደውይና ድምጻቸውን እንስማው። ወደ ማይክራፎኑ ጠጋ አድርጊው። ጎበዝ አንቺ ሰዓት ነሽ። ሄሎ ታቢ፣ እሸቱ ኮሜዲያኑ ጋር ነኝ። ሄሎ ታቢ፣ እንደምን አለሽ? ደህና። ደሴ ነው ያለሽው? አዎ ደሴ ነው ያለነው። ፍየል ወዲያ ቅዝምዝም ወዲህ። በጣም ነው የምናመሰግነው። አሁን ደግሞ ሌላ ስልክ የምትደውይው ካለ ደውይ። የዶንኪ ቲዩብ ሽልማት አለ። ስልክ ደውይ። ማጋት ደውያለሽ የፈለግሽው ሰው ጋር ደውይለት። ፀሐይ ቀጠቀጠኝ፣ ታክሲው አመለጠኝ፣ አውቶቡስ ስጋፋ ሞባይሌ ጠፋ፣ ጫማውን ፍለጋ ደሞ ስንከራተት፣ ቀጠሮ ረፍዶብኝ ዋጋውም ኑሮብኝ፣ የገዛሁት ሹዳ ለካ ፎርጅር ኖሮ እቤቴ አምጥቼ ስለካው ፈነዳ እያሉ ማማረር አበቃለት በቃ። ኢትዮጵያዊም ነቃ ከቤቱ ሳይወጣ ፀሐይ ሳይንቃቃ፣ እሱ ወደ ገበያ ምን ቦታው ገበያው ነው እንጂ ወደሱ የሚመጣው። ከቤት ሸምታችሁ ከቤት ነግዳችሁ እቤት እንድትገቡ አሸዋ.ኮም ላይ አሁን ተመዝገቡ። ሄሎ። አቤት። ኮሜዲያኑ እሸቱ ጋር ነኝ። ሄሎ። አቤት። ኮሜዲያኑ እሸቱ ጋር ነኝ። ኮሜዲያኑ እሸቱ ጋር። ሄሎ። እንዴ አልሰማም? ማን? ኮሜዲያኑ እሸቱ። ሄሎ። አምጪ እስቲ። ስሜ አለርጂክ ሆነቦት እንዴ ጋሼ? ሄሎ። አይሰማዎትም? ይሰማል። ኮሜዲያን እሸቱ ጋር ነኝ ስትል ሄሎ ይላሉ እንደ አዲስ። እንዴት ነው ነገሩ? አሰሙ ችግሩ ከስሜ ነው። በለጠ እባላለሁ። ሄሎ። እንደምን አሉ ጌታዬ? እንደምን አሉ? ሰላም ነው። እሸቱ እባላለሁ። ኮሜዲያኑ ሰላም ነው። እግዚአብሔር ይመስገን። ያቁኛል። እኔ ኮሜዲያን እሸቱ ጋር ነው ያለሁት እያለች ነው ሪታጅ። ሰላም ነው። እግዚአብሔር ይመስገን። ሰላም ኖት? ሰላም ነው። አልሐምዱሊላህ። ጥያቄ ትጠይቆታለች። ከመለሱ የ1000 ብር የፐርፐዝ ብላክ ኢትዮጵያን አክሲዮን ትሸለማለች። እንኪያሽ አይበሉባ ምንድን ነው? አይበሉባ ምንድን ነው? ሄሎ። አይበሉባ ምንድን ነው? አበሉባ ምንድን ነው? አይበሉባ አይበል ውባ ምንድን ነው? አይበሉባ ምንድን ነው? አይበሉባ። ሄሎ ጁጁ
አምጪ እስቲ በእናትሽ ጌታዬ። ሄሎ ጌታዬ እንደምን አሉ? ሰላም ነው? አይበሉባ ምንድን ነው? የእጅ ጀርባ ነው። በትክክል ተመልሷል። የእጅ ጀርባ። እጅግ በጣም እናመሰግናለን። ሰላም ባስ። እኔ የምፈራው እንዳትገለበጭ ነው። ሰላም ባስ ትመላለሻለሽ። አሁን ደግሞ የመጨረሻ ሽልማት የሚያስገኝ ጥያቄ አለ። እሱን ጥያቄ ከመለስሽ በአድዌስት ሆቴል ውስጥ ከመሄዳችሁ በፊት ወደ ደሴ አንቺና ቤተሰቦችሽ አንድ ቀን አድራችሁ ቁርስ በልታችሁ ፏፈሽ ብላችሁ ተዝናንታችሁ እንድትሄዱ ፓኬጅ ነው ምሸልማችሁ። ጥያቄው አሁንም በስልክ ነው። ነይ እስቲ ነይ ነው ነይ እናቴ ጋር ደውይ እናትሽ ጋር ድምጿ አነስማው። በዚህ አጋጣሚ ነይ ማያይ ቲኒ ሳምረኝም እሺ ነይ ቆይ ነይ ልሳምሽ ነይ 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 ሰላም በል ከታህሳስ 15 እስከ ጥር 15 በዳሽን ባንክ ቅርንጫፎች ከባህር ማዶ ገንዘብ ስትልኩና ስትመነዝሩ የተላከውን 5% ያህል ባንካችን በሀገራችን ችግር ለገጠማቸው ወገኖች ድጋፍ ያደርጋል። እኮ ምንድን ነው ያለችው? ፈርቼ ነው እኮ ገብቶኛል። ሄሎ ማዬ። ወይ የኔ ዳባት እሸቱ መለሰ ጋር ነኝ። እሸቱ መለሰ ጋር የምትወጂው ልጅ ጋር? አዎ። አበባ ሰጠሽው? አዎ። እንደምትወጂው ነገርሽው? አልነገርኩትም እኮ ለምን እንደማትነግሪ ለምን እንደምትደብቂኝ እኔ ግን ንገሪ። ጥያቄ ልጠይቅሽ ነው። እሺ እኔ ወለላ። እሺ የበቅሎ እናትና አባት ምንና ምን ናቸው? በያት። የበቅሎ እናትና አባት ምንድን ናቸው? አህያና ፈረስ። አህያና ፈረስ። በቅሎ ከወንድ አህያና ከሴት ፈረስ ነው የምትወለደው። በጣም አምጪ ያገናኝ እንዴ ቻው ትላለች እንዴ ደፋር። ገና ስንት ጨዋታ አለ። እንዴት ነሽ ማማዬ? አሎ እንዴት ነሽ? እግዚአብሔር የተመሰገነ ይሁን። ስምሽ ማን ነው? በእናትህ ልጄ በጣም ነው የምትወደው። እሺ በጣም ነው የምናመሰግነው ሁላችንም። እኔም እጅግ በጣም ነው የማመሰግነው። እንዴው እኮ የሌለ እኮ ጣፋጭ ጊዜ እያሳለፍን ነው። ስለዚህ እንግዲህ ከዶንኪ ቲዩብ አድዌስት የተሰኘ ከቦሌ ከደንበል ህንፃ ወደ ባምቢስ ወረድ ስትሉ በጣም አዲስ ዘመናዊ ሆቴል አለ። እዛ ሆቴል ከነመላ ቤተሰባችሁ አንድ ፋሚሊ ሩም ተሰጥቷችሁ አንድ ቀን እንድታድሩ ዘና እንድትሉና ቁርስም እንድትበሉ ሽልማት እንግዲህ እንሸልማችኋለን። እኔ ቆንጆ እርፍ ማለት ላማረው በሰከነ ውብ ገጽታ ከደንበል ጫፍ ወረድ ብሎ ባምቢስ ሊታይ ሲቀራፍታ ተሰራለት መመሰጫ የልቡን ቃል ማዳመጫ በአይኑ ብቻ ሐሴት በልቶ በጆሮው ደስታ መጠጫ በ45 ጀምሮ የተከመከመ 38ን 3 ጊዜ ያጋጠመ ለአውሮፕላኑ ቅርብ ለቦሌ አስኳሉ። እስኪ ሁላችሁም አድዌስት ሆቴል በሉ። አድዌስት ሆቴል እናመሰግናለን። የዶንኪ ቲዩብ የዳይመንድ ደረጃ ስፖንሰር የሆነውን አድዌስት ሆቴልን ከልብ እናመሰግናለን። እንግዲህ ዛሬ ስፖንሰሮቻችን የዳይመንድ የአልማዝ አጋሮቻችን አሸዋ ቴክኖሎጂ፣ ፐርፐስ ብላክ ኢትዮጵያ፣ አድዌስት ሆቴልን ብለናል። 1000 ብር አክሲዮን። ይህ የምስክር ወረቀት ለሪታጅ የአባትሽ ስም ማን ነው? ሪታጅ ደረጀ። ይኸው የ1000 ብር የፐርፐስ ብላክ ኢትዮጵያ አክሲዮን ሊሸልምሽ ነው። እናመሰግናለን። ይሄ ነው አክሲዮኑ። የ1000 ብር አክሲዮን ተሸልማችኋል። ማሳደግ ትችላላችሁ አክሲዮናችሁን። ይሄኛው ደግሞ ሰርተፍኬት ነው። ሰርተፍኬቱ ለአንቺም ለሰላም ባስም ነው። ለሁለታችሁን አንድ ሰርተፍኬት ጨምሪ። እንዴ ተመላለ የነዳጁ ቀልድ ነው እንዴ? የነዳጁ ቀላል እኮ አይደለም ብራዘር። እዚህ ጋር እሷ ስንት ነገር እኮ ጎማ ጨርሳ እኮ ነው የምትመጣው። ማያ ደረጀ፣ ሪታጅ ደረጀ ጭንቀባይታ። ይኸው የአልበርት አንስታይን የዓለም ጀግኖች ታሪክ የተሰኘ በስዕል የታጀበ ምርጥ መጽሐፍ ነው። እድሜ ጤና ይስጥሽ፣ አይምሮሽ ይባረክ፣ ለሀገር ቀና ሀሳብ ያርግሽ፣ ተባረኪ፣ እደጊ፣ ተመንደጊ። አሜን። ጨረስ። አሜን። አንቺ ደግሞ እኔን መርጪ። አንተ ሁሉንም ሀገር ሰላም ይሁንልህ። አሜን።
አንተ ሁሉንም ነገር ያልከው ይሁንልህ። አሜን። ጨርሰናል። ይኸው ሽልማት። የመጨረሻው ስጦታ ዋት ካን አይ ሼር የሚል ሲዲ ነው። የካሌብ አድማሱ አልበም ነው። የሙዚቃ ቅንብር ነው። ጭነት ላምጪው እንዲከፈል ሕግ ያስገድዳል። ለባለቤቷ አስረክባ ሄዳለች። ይሄን የሙዚቃ ኦኬ ተመላሻል። አያያዙ አልጣማትም። እንደዚህ አይደለም የሚያዘው፣ እንደዚህ ነው እንደ ቦርሳ አንገት እንደዚህ አድርጊ። እያየሽ እናቱ ቅድም አንዴ ቀላል ግጭት ተጋጭተሻል። አሁን ደግሞ 3 ዙር እሺ። ሪታጅ ደረጀ እናመሰግናለን። አንድ ግጥም ላንብልሽ። ወዴት ነሽ? ባንክ ቤት ገንዘብ ልታወጪ ዘንጠሽ ስትወጪ የፈካው ፊትሽን የወረፋው ሱዚ ቅጥልጥሉ በዝቶ አካልና ሀሳብሽ እጅጉን ተጉላልቶ በገዛ ገንዘብሽ ቆጣሪና ከፋይ ፊቱን ከስክሶብሽ ምርር ብለሽ አዝነሽ ቀንሽ ተበላሽቶ ተቃጥለሽ ታውቂያለሽ። ነይማ በጆሮሽ ፍጥነቱ ምንድነው? ጥራቱ ምንድነው? ምቾቱ ምንድነው? ከፍታው ምንድነው ብለሽ እስኪ ገርምሽ ሐሳብሽን አሟልቶ ቀንሽን አብርቶ በጉንጮችሽ መሃል ውብ ፈገግታ ዘርቶ በደግ የሚሸኝሽ ይኸውና ባንክሽ። እናመሰግናለን ሪታጅ ደረጀ። ግን እስካሁን እንደምትወጂኝ አልነገርሽም። ትወጂኛለሽ? እኔም እወድሻለሁ። ቻው፣ ሰላም ሁኚልኝ። ቆይ በየተራ ሰላም ባስ። እሺ፣ አሁን ሰላም ባስን ቃለ መጠይቅ እናደርግላታል። ነይ ሰላም ባስ። ስምሽ ማን ነው? ማያ። ስንት ዓመትሽ ነው? 2። የምትወጂው ምግብ ምንድን ነው? የምትወጂው ፒዛና ምን አለች? በቃ ያው እንወድሻለን። እሺ ሰላም ባስ፣ እወድሻለሁ። እሺ ነይ እስቲ ሳሚኝና እንለያይ። ቻው ሰላም ባስ። ቻው። በዚህ ውረጅ። በቃ በአስፋልቱ አትሄጂም። ምን ፒስታ ነው ትልቂያለሽ? በአስፋልቱ ውረጅ። እንደው ምን አይነት ጉድ ነው ባካችሁ። እናመሰግናለን ሰላም ባስ። ኢትዮጵያዊ በምድሩ የልፋቱን ፍሬ ከቀዩ ተርፎ ለሀገሩ ይመግባል። ተመራርቆ ተከባብሮ ይኖራል። የሀገር ልጅ ባህር አቋርጦ ያለመታከት ለፍቶ ለወዳጅ ዘመዱ እጁን ይዘረጋል። እናት ሀገሩን ኢትዮጵያን ሲሉት ደግሞ በእጥፍ ፍጥነት ተራምዶ ከመጥራትም ቀድሞ ይደርሳል። ባህር ብትሻገሩ ልባችሁ ከሀገር ሳይወጣ ሀገራችሁ ከልባችሁ ሳትወጣ ዳግም አፍራዋን ለመርገጥ ለበቃችሁ እንኳን ደህና መጣችሁ። ከታህሳስ 15 እስከ ጥር 15 በዳሽን ባንክ ቅርንጫፎች ከባህር ማዶ ገንዘብ ስትልኩና ስትመረዝሩ የተላከውን 5% ያህል ባንካችን በሀገራችን ችግር ለገጠማቸው ወገኖች ድጋፍ ያደርጋል። ዳጎስ ያለ ወለድ ባላቸው የዳሽን የዲያስፖራ ቁጠባ ሂሳቦች የውጭ ምንዛሬን ስትቆጥቡ የብድር አቅርቦት በማመቻቸት ቁጠባችሁን ከስኬታችሁ እናዛምዳለን። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሀገራችሁ መሬት አበቃችሁ። እናት ሀገራችሁ እናንተን በማየቷ ኮርታለች። የመጣችሁበት ይስመር፣ ጉዟችሁ ይቃና የሚላችሁ ደግሞ አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር። ድርጅታችን በአንድነት ሆነን ጠንካራ ኢኮኖሚ እንድንገነባ ለዲያስፖራው አስተማማኝ የኢንቨስትመንት እድል ይዞ መጥቷል። እኔ እንደዚህ አይነት እንደው ጥለሽ ልትሄድ እንደዚህ አይነት ነገር ይገባኛል? እንደዚህ ክፉ ነበር ቆይ አንቺ
ብቻዬን እንኳን መታገስ ነገርኳት። ከዛ እያለቀሰች ምናምን ሳይ ሳምቲንግ ህይወቷ ላይ ችግር እንዳለ ገባ። እንዲህ ቆሜ ለመሄድ በቅቻለሁ ዛሬ ማለት ካንቺ ደግሞ በጣም ብዙ ሺህ ሰዎች ይማራሉ። ዞሮ ዞሮ ለሀገሬ ለእናት ሀገር ውለታ የምንመልስበት ወርቃማ አማራጭ ከፐርፐስ ብላክ ኢትዮጵያ በሀገር ውስጥና በውጭ ሀገር የምትገኙ ዲያስፖራ ኢትዮጵያውያን በአንድነት የምትሰሩበት እድል ተመቻችቷል። ኑ አብረን እንስራ። በሀገር አንድነት የሚኮራ ኢትዮጵያዊ በየትኛውም ሀገር ያለ ዲያስፖራ መዋለ ንዋዩን በማፍሰስ ህዝቡን ከስራ አጥነት፣ አገሩን ከውጭ ምንዛሪ እጥረት፣ ለገበሬው ምርታማነትና ለቴክኖሎጂ ሽግግር፣ ለአጠቃላይ የጋራ እድገት የሚሰራበት ጊዜው አሁን ነው። ከፐርፐስ ብላክ ኢትዮጵያ ጋር ኑ አብረን እንስራ። ዞሮ ዞሮ ለሀገሬ